በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉዳን ተብላችሁ የተሰየማችሁ አእይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ከዋክብት ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር በሌላ እምነትም ሆናችሁ ይህንን መርሃ ግብር የምትከታተሉ ሁሉ ሰላም እግዚአብሔር ከሁላችን ጋር ይሁን። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። የቅድስተ ቅዱሳን ድንግል ማርያም ፍቅሯን በልቡናችን፣ ጣዕሟን በአንደበታችን፣ ጸጋዋን በሰውነታችን ያሳድርልን። የመላእክት ጥበቃ ይለያችሁ። የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደጋግ አባቶቻችንን የደጋግ እናቶቻችንን በረከት ሁሉ በሁላችን ላይ ያሳድር። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ የምንማረው ትምህርታችን በኦርቶዶክስ ቤተክርስቲያን ሳይማሩ ማስተማር አይቻልም። በዚህ ኃይለ ቃል የዕለቱን ትምህርታችንን እንማራለን። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ ቃሉ ባለቤት ያው እግዚአብሔር የምትሰሙትን ሁሉ በልባችሁ ጽላት ይጻፍላችሁ። ለኔም ለምናገረው ማስተዋሉን ጥበቡን የቃሉን ደጅ እንዲከፍትልኝ ሁሉ ጊዜ በጸሎታችሁ አስቡኝ። የቃል የሚሰማችሁ ሁሉ ሐሳብ ሊናችሁ በሰማያት ይኑር። የምትሰሙትን ቃል አስተውሉ። ልቡናችሁንም ለሰራዊት ጌታ ለእግዚአብሔር አስማርኩ። በኦርቶዶክስ ክርስትና እምነት ውስጥ ሳይማሩ ማስተማር አይቻልም። ካህንም ለመሆን በአንድ ቀን መሆን አይቻልም። መምህር ለመሆንም በአንድ ቀን መሆን አይቻልም። በሌላ እምነት ይልቁንም ደግሞ በፕሮቴስታንት ዓለም ግን ዛሬ ገብቶ ነገ ፓስተር ተብሎ ሊጠራ ይችላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማይቻልበት ምክንያት ምንድነው? በእነሱስ የሚቻልበት ምክንያት ምንድነው? በፕሮቴስታንቱ ዓለም ብዙ ጊዜ መንፈስ ቅዱስ ገለጠልኝ ስለሚባል ዛሬ ሆኖ አስተማሪ ሆኖ ቁጭ ሊል ይችላል። ትላንትና ዘፋኝ የነበረው፣ ትላንት ጨፋሪ የነበረው፣ ትላንት ዳሰኛ የነበረው ዛሬ ጌታን ተቀበልኩ ይልና በሁለተኛው ቀን ልስበክህ ነው የሚለው። ወይም ደግሞ በመድረጋቸው ተጋብዞ ሲያስተምር ልታይ ትችላለህ። በኦርቶዶክስ ውስጥ ግን ይሄንን ማድረግ አይቻልም። እርግጥ ነው አንዳንድ ሰዎች የሚሰጡት ምሳሌ ፍጹም የማይገናኝ ነው። በተለይ በተለምዶ ጴንጤ በሚባለው እምነት ቅዱስ ጳውሎስ ይላሉ። ብዙ ጊዜ ከጥንትም ያጋጥመኛል እንዲያነስ ሰዎች ያጋጥማሉ። እና ቅዱስ ጳውሎስ እኮ አሳዳጅ የነበረ ገዳይ የነበረ ነው። እሱ ባንዴ መጥቶ እኮ መጽሐፍትን ጽፏል አስተማሪ ሆኗል ብሎ የሚያስቡ ሰዎች አሉ። እንደሱ አይደለም። ቅዱስ ጳውሎስ ብርሃነ ዓለም በረከቱ በሁላችን ላይ ይደር። የቅዱሱ የተባረከው ሐዋርያ የጳውሎስ የቀድሞ ሳውል ይህ ሐዋርያ ዝም ብሎ ከመንገድ ላይ የመጣ ሰው አይደለም። አሳዳጅ የነበረው በሐዋርያት ሥራ ምዕራፍ 9 ላይ ከቁጥር 1 ጀምሮ ስታነቡ የምታገኙት ታሪኩ በሶሪያ ደማስቆ መንገድ ላይ እኩለ ቀን በቀትር የክብር ባለቤት በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲያነጋግረውና ሲጠራው ጳውሎስ እምነቱ ምን ነበረ? ክርስትናን ያሳድዳል። የክርስቶስን መንገድ እውነተኛይቱን መንገድ ኦርቶዶክስን ያሳድዳል። ርቲት ሃይማኖትን ያሳድዳል እንጂ ቀድሞ እምነቱ ምን ነበረ ከተባለ የጳውሎስ የቀደመው ሳውል እምነቱ ምንድነው? የአይሁድ እምነት ነው። የአይሁድ እምነት ማለት ዛሬም ድረስ ያለ ክርስቶስ እንደተወለደ
ክርስቶስ እንደመጣ፣ ክርስቶስ እንደተጠመቀ፣ ክርስቶስ እንደተሰቀለ፣ ክርስቶስ እንደሞተ፣ ክርስቶስ ሞትን ድል አድርጎ እንደተነሳ፣ ክርስቶስ እንዳረገ፣ ክርስቶስ ዳግም እንደሚመጣ የማያምን እምነት ማለት ነው። እዛው ቀርቷል። ብሉይ ኪዳን ላይ የቀረ እምነት ማለት ነው። ስለዚህ ጳውሎስ ሐዋርያ ያልተማረ የሚመስላቸው ሰዎች በጣም የተሳሳተ አመለካከት ነው። ጳውሎስ እንዳልኳችሁ የአይሁድ እምነት ብቻ ተከታይ ሳይሆን የአይሁድ እምነት መምህር ነው። የተማረውም በጣም የታወቀ መምህር አለ፣ ገማልያል የሚባል መምህር ነው። ከዚህ ሊቀ ኦሪት ከገማልያል ቅዱስ ጳውሎስ ኦሪትን ጠንቅቆ የተማረ ሕግን የአበውን ሕግ የአባቶቹን ሕግ ጠንቅቆ የተማረ እንደሆነ ራሱ ይነግረናል። ይህን የምታገኙት በሐዋርያት ሥራ ምዕራፍ 22 ላይ ነው። ምክንያቱም ድንገት ተነስቶ አስተማሪ የሆነ የሚመስላቸው ሰዎች በትክክል ይህንን መገንዘብ ያስፈልጋቸዋል። ስለዚህ ጳውሎስ ሐዋርያ የሚነግረን በተለይ ለፍርድ ባቀረቡት ጊዜ በዕብራይስጥ ቋንቋ ነግሯቸው ከፈለጋችሁ ኮኔ እምነት ካላችሁ ኦሪታዊ አይሁዳዊ ነኝ፣ እንደገና ደግሞ ከፈለጋችሁ ቀናኢ ካላችሁ እንደኔ እውነተኛይቱ መንገድ የሚያሳድድ አልነበረም። እውነተኛይቱ መንገድ የሚለው በግሪኩ ኦርቶዶክስ የሚለው ነው። አንዳንድ ሰዎች ይሄ ስለማያውቁ የግሪኩን ቋንቋም ስለማያውቁ ኦርቶዶክስ ነው ብለን ስንናገር ይደነግጣሉ። አለማወቅ ያስደነግጣል። እውነት ነው። ኦርቶዶክስ ማለት ኦርቶ ማለት ርቲት ቀጥ ያለች ማለት፣ ዶክስ ሃይማኖት ነው። እውነተኛ መንገድ የምትባለው ኦርቶዶክስ ነች። የሐዋርያት እምነት ኦርቶዶክስ ነው። በብሉይ ዘመን እንኳን ያሉ ነቢያት እምነታቸው ኦርቶዶክስ ነው፣ ቀጥተኛ መንገድ ነው። ክርስትናችን የዛሬ 2000 ዓመት የተሰጠን ነው። እውነተኛይቱ መንገድ ግን ዓለም ከፈጠረበት ጊዜ ጀምሮ ያለው መንገድ ርቲት ሃይማኖት ተብሎ ይታወቃል። በኤርምያስ 6:16 በመንገድ ላይ ቁሙ፣ የቀደመችው መንገድ የቷ እንደሆነ ጠይቁ፣ መልካሚቱ መንገድ የቷ እንደሆነ ካወቃችሁ በእሷ ላይ ሂዱ፣ ለነፍሳችሁ ረፍት ታገኛላችሁ የተባለው የነቢዩ የኤርምያስ ቃል ምዕራፍ 6 ቁጥር 16 ላይ ኦርቶዶክስ ነው። በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና የኔና የናንተ አምላክ መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ላይ የሚነግረን በተለይ ከቁጥር 13 ጀምሮ በጠበበው መንገድ ግቡ፣ ሰፊው መንገድ ግን ብዙዎች ይሄዱበታል፣ ፍጻሜው ሞት ነው፣ ጠባቡ መንገድ ግን መጨረሻው ሕይወት ነው፣ ጥቂቶች ናቸው የሚሄዱበት ያለን ኦርቶዶክስ ነው። መንገድ ማለት እሱ ነው። ጳውሎስ ሐዋርያ የቀደመው ሳውል ያን መንገድ በዛ መንገድ የሚሄዱትን ሁሉ ያሳድድ ነበር ማለት በኦርቶዶክስ እምነት ያሉትን ክርስትናን የተቀበሉትን በክርስትና ውስጥ ያሉትን ሰዎች ያሳድድ ነበር ማለት ነው። ስለዚህ ይሄንን ነው የሚያሳየን። ስለዚህ ይህ ሐዋርያ ምንድነው በዕብራይስጥ ቋንቋ ሲናገር ሁሉም ከበፊቱ ይልቅ ጸጥ አሉና ይሰሙት ጀመረ። ማን እንደሆነ ሲነግራቸው የሐዋርያት ሥራ ምዕራፍ 22 ቁጥር 3 ላይ እኔ የኪልቅያ በምትሆን በጠርሴስ የተወለድሁ ይላል። ጠርሴስ የተወለደበት ስፍራ ነው፣ ኪልቅያ ናት። በዚችም ከተማ በገማልያል እግር አጠገብ ያደግሁ ይላል። ገማልያል ምሁረ ኦሪት ነው፣ ሊቀ ሕግ ነው፣ ሕግ አዋቂ ነው፣ የሕግ መምህር ነው። ጳውሎስ የቀደመው ሳውል ምን ይላል? በጠርሴስ ተወልጄ በኪልቅያ ባለችው በዛ ከገማልያል እግር ስር ቁጭ ብዬ የተማርኩ ያደግኩ ነኝ። እንደውም እንደሚለው የአባቶችን ሕግ ጠንቅቄ የተማርሁ ነው የሚለው። የአባቶችን ሕግ ጠንቅቄ የተማርሁ ዛሬውንም እናንተም ሁሉ እንድትሆኑ ለእግዚአብሔር ቀናተኛ የሆነው አይሁዳዊ ሰው ነኝ ይላል። የአባቶችን ሕግ ጠንቅቄ የተማርሁ ይላል። እና ጳውሎስ ሐዋርያ ያልተማረ የሚመስላችሁ ሰዎችና ዝም ብሎ ተነስቶ እንደው ጌታ ኢየሱስ ነው ብዬ ልስበክ ያለ ሰው አይደለም። ትልቁ ልዩነታችን በኦርቶዶክስና በፕሮቴስታንቱ ዓለም አንዱ ይሄ ነው። ምክንያቱም ኦርቶዶክስ ውቅያኖስ ነው። የኦርቶዶክስ ቤተክርስቲያን ትምህርቷ ረቂቅ ነው፣ ምሉ ነው። ከኦሪት ዘፍጥረት እስከ ራእይ ትርጓሜ ያለው። እንደ የፕሮቴስታንት ሪፎርሜሽን የተሐድሶ እንቅስቃሴ በጀርመኒ ሲጀምር ሶላ ስክሪፕቸር አለውን ኖ ትራዲሽን 66 ብቻ መጽሐፍት ብለው ሲነሱ
ብዙውን ያንን የመጣውን የአባቶቻችን የእናቶቻችንን ትምህርት ንደው አፍርሰው ደምሰው ገደል ከተው አስፈላጊ አይደለም ብለው ነው የተነሱት። ዛሬ ድረስ በዚህ እምነት ውስጥ ያሉ ሰዎች የኦርቶዶክስ ቤተክርስቲያንን የሚተቹት የኦርቶዶክስ ቤተክርስቲያንን የሚነቅፉት ከ66ቱ መጽሐፍ ቅዱስ ውጪ ሌላ ታስተምራለች። አሁን ታድሶዋንም እየተነሱ ከቤተክርስቲያን ወጣን የሚሉ ሰዎችም ሄደው የሚናገሩት ምንድነው? እኛ እኮ ቤተክርስቲያኗን እንወዳታለን፣ ቤተክርስቲያኗ ግን ሌላ ነገር ጨማመረች፣ ከ66ቱ ውጪ ካልጨመረች እንቀበላታለን አሉ። አንደኛ እወቅ፣ ኦርቶዶክስ ማለት 81ዱ መጽሐፍን ከሕግ ባህል ስርዓት ትውፊት ጋር የሚቀበል ነው። ስለዚህ ኦርቶዶክስ 66ቱን ብቻ ትቀበላለች፣ የዛን ጊዜ እኔ ገባለሁ ልትል አትችልም። እዛ 66ቱ ብቻ የሚቀበሉት ጋር መሄድ ብቻ ነው የሚያዋጣ። ምክንያቱም አድሳለሁ ብሎ የሚነሱ ሰዎች መቼም ልታድስ አትችልም። ሕይወትህ ያልቃል፣ ትሞታለህ እንጂ ኦርቶዶክስን ልታድስ በሚል መንፈስ የለም። እንኳን አንተ ማርቲን ሉተር የመጀመሪያው ሰው ላድስ ብሎ ተነስቶ ካቶሊክን ሊያድስ አልቻለም። የራሱን እምነት መሰረተ። አንተም እንዲሁ እንደወጣህ ነው የምትቀረው ንስሐንም ሳታገኛት። ስለዚህ ብዙ ሰዎች ኦርቶዶክስ ቤተክርስቲያን የሚተቹት ምንድነው? አልገባቸውም፣ አያውቁም። አሁን ለምሳሌ እኔ ሳስተምር መምህር ዘበነ ከየት ነው ያመጣው? ይሄ መጽሐፍ ቅዱስ ላይ የለም ይላል። የለም አንተ ጋር እንዴ? አንተ ጋር የለም፣ እኔ ጋር አለ፣ እኛ ጋር አለ፣ ኦርቶዶክስ ጋር አለ። አንተ ኦርቶዶክስም አይገባህም ገና። እንዴ ይሄ መጽሐፍ ቅዱስ ውስጥ አለ እንዴ ትለኛለህ? ገና አልነቃህም፣ አንተም ገና አይንህን እንኳን አልገለጥክም እንደጫጩት። ኦርቶዶክስ ነህ ግን የቤተክርስቲያንን ትምህርትና ስርዓት ግን አታውቅም። ያ ነው ትልቁ ፈተና፣ ያ ነው ትልቁ ችግር የሆነው። በኦርቶዶክስ ቤተክርስቲያን አንድ ሰው ዛሬ ከሌላ ቦታ መጥቶ መምጣት እሰየው፣ ትላንትና ሌላ እምነት ውስጥ የነበረ ሰውዬ ዛሬ ሊመጣ ይችላል። መምህር ሊሆን ግን አይችልም፣ አስተማሪ ሊሆን አይችልም። የኦርቶዶክስ እምነት እንዳልኳችሁ ከኦሪት ዘፍጥረት እስከ ራእይ ትርጓሜ አለው። ከአባቶቻችን ሲወርድ ሲዋረድ የመጣ ትርጓሜ አለ። ያንን ትርጓሜ ይዘን ወንጌሉ ብቻ እንኳን አሁን ይሄ የማሳያችሁ መጽሐፍ የአራቱ ብቻ ወንጌል ትርጓሜ ነው። ይሄን የሚያክል መጽሐፍ አራቱ ወንጌል እንግዲህ አስቡት። ማቴዎስ 28 ምዕራፍ፣ ማርቆስ 16 ምዕራፍ፣ ሉቃስ 24 ምዕራፍ፣ ዮሐንስ ወንጌል 21 ምዕራፍ። በቃ አለቀ። ይሄ ግን ስንት ገጽ ያለው ትልቅ መጽሐፍ ነው ይሄ መጽሐፍ። ይሄ መጽሐፍ እኛ የምናስተምረው እንግዲህ ይሄንን መጽሐፍ ምንድነው ከአባቶቻችን ጀምሮ የመጣ ነው። ስለዚህ በእያንዳንዱ የአንድምታ መጽሐፍ ላይ የመጀመሪያ ገጽ ላይ የምታገኙት አለ። የመጀመሪያው የዚህ መጽሐፍ ገጽ ላይ የምታገኙት ሁሉም ላይ ምን ይላል? ከቀድሞ አባቶች ጀምሮ ሲወርድ ሲዋረድ የመጣው ንባብና ትርጓሜው አንድምታ የሚል ሁሉም መጽሐፎች ላይ ታገኛላችሁ። ይሄ በፕሮቴስታንት የለም። ስለዚህ ከዚህ ውስጥ አውጥቼ ሳስተምር ትደነግጣለህ። ያው ደንቆሮ የሰማ ቀን ያብዳል ነው። የጆሮ ሳይሆን ደግሞ የልቡና ድንቁርና እሱ ነው ከባዱ። ስለዚህ በኦርቶዶክስ ቤተክርስቲያን ውቅያኖስ ነው ይሄ። ይሄውን አራቱ ወንጌል ላይ ያሳየዋችሁ። የቅዳሴው ትርጓሜ ሌላ አለው፣ የሊቃውንት ትርጓሜ ሌላ አለው። ብሉይ ኪዳን ከኦሪት ዘፍጥረት ጀምሮ አለው። ዳዊትን ባሳያችሁ የዳዊት ትርጓሜ ይሄ ሁሉ መጽሐፍ የዳዊት ትርጓሜ ነው። ዳዊት እንግዲህ መዝሙር 151 ነው ያለው። 151 ብቻ ነው መዝሙር ያለው። 150 ነው። አሁን ልደነግጥ ነው፣ ምክንያቱም 151ኛው የለህም አንተ። ለምሳሌ ፕሮቴስታንት እምነት ሆነ ለመንቀፍ የሆነ እየተከታተልክ ለመንቀፍ ከሆነ አሁን እየተማርክ ያለው መዝሙር 151 ነው አለ መምህር ዘበነ ብለህ ልትል ነው። አዎ መዝሙር 151 ነው፣ አንተ የለህም 51ኛው። በዲስከቨሪ ተገኝቷል። በ1949 to 56 በዴድ ሲ ስክሮልስ በኩምራን ኮሚኒቲ የተገኘ አለ። በግሪኮቹ ኢስተርኖች ራሱ አለቻቸው መዝሙር 151ኛው አለቻቸው። እኛ አለን። ነጩ የለውም፣ አውሮፓ የለውም። ፕሮቴስታንት ደግሞ የአውሮፓን እምነት ስለሆነ የሚከተለው የአውሮፓ እምነት ስለሆነ አይቀበልም። ይሄ የ150ው መዝሙር ትርጓሜ ነው። ስለዚህ በኦርቶዶክስ ውስጥ ተነስተ በአንድ ጊዜ መምህር ልሁን አስተማሪ ልሁን አይባልም። ዲያቆን መሆን አትችልም። ምክንያቱም ዲያቆን ለመሆን ውዳሴ ማርያም መማር አለብህ በግዕዝ። ውዳሴ ማርያም ደግሞ እኮ በንባብ ብቻ አይደለም፣ በዜማ ትማራለህ። መልካ ኢየሱስ መልካ ማርያም ትማራለህ። ሌሎችንም መልኮች ትማራለህ። ዝም ብሎ አይደለም። ቅዳሴ ታጠናለህ። ከመጀመሪያ ጀምሮ ታጠናለህ እስከ እቱ በሰላም ድረስ ትማራለህ። ደግሞ በሶስት ዜማ ግዕዝ አለ፣ እዝል
አለ፣ አራራ ያለ እማዜመው ዜማ የት ነው? ዛሬ መጥተህ በአንድ ቀን ዲያቆን ልትሆን አትችልም። ዲያቆን ልትሆን አትችልም። እንዴት ሆነ ትሆናለህ? ሁሌ ፍሬ ሰሞን አትሆንም መቼም። ሁሌ ዝም በሚባለው አስገቡኝ ብሏል አንዱ። ቅዳሴ ሙያው የለውምና ከቆየ ዲያቆን ሆኖ መጥቶ ነውና ቅዳሴ ገባ ሲሉት ባይሆን ዝም በሚባለው አስገቡኛል። ፍሬ ሰሞነኛ ሶስተኛው ነው። ምክንያቱም የሚናገር የለውም የሚያነብ የለውም። እንደዚህም ብሎ መጽሐፍ ይዞ መዞር ነው። ቁጥር ያሟላል፣ ስርዓት ነው፣ ህግ ነው፣ ይኖራል። ግን በአንዴ ተነስቶ ዲያቆን መሆን አይቻልም። ለፍቶ ተምሮ አንዳንዶች ደግሞ በጣም ይገርሙኛል። ዲያቆን ነበርኩ እንደዚህ ነበርኩ የሚሉ ሰዎች አሉ። ብዙም ዲያቆን ሆንክ አልሆንክ ጳጳስ ሆንክ አልሆንክ ቤተክርስቲያን ውስጥ ሆነ ብትወጣ ወጣ በቃ አለቀ። ከስትመለስ ደግሞ ለማገልገል ትቸገራለህ። ብዙ ጊዜ አንዳንድ ሰዎች እምነታቸውን ትተው ከሄዱ በኋላ ተመልሰው በሚመጡበት ጊዜ በክህነት አገልግሎት አያገለግልም። ትላንትና ለምሳሌ በጴንጤውስ ፓስተር ሆኖ የነበረ ሰው ዛሬ መጥቶ በኦርቶዶክስ ውስጥ ቄስ ሆኖ ማገልገል፣ ዲያቆን ሆኖ ማገልገል አይችልም። በሌሎች ስራዎች ሊሳተፍ ይችላል እንጂ አይችልም። ማዕረግ የክህነት ማዕረግ አንድ ጊዜ ከፈረሰች ፈረሰች ነው፣ አለቀ። ስለዚህ በሌላ እምነት ውስጥ ዛሬ ጫት ቃሚው አሽሹን ሲነፋ የሚውለው ሄዶ ዛሬ ሄዶ ጌታን ተቀበልኩ ብሎ ነገ መጥቶ ልስበክ ይላል። በቃ ይሄ ነው። ሰው ሳይማር እንዴት ነው? ቆይ አንድ ሐኪም ሳይማር እንዴት ነው ሰርጀሪ የሚያደርገው? እኔ አንድ ሰው ነበረ፣ ኢንጂነር ነበርኩ፣ ዶክተር ነበርኩ፣ ምን ብሎ ነበርኩ፣ ሁሉንም ጨማምሮ በቃ በየዩኒቨርሲቲው ሁሉ እየተጋበዘ ኢትዮጵያ ውስጥ አንድ ሰሞን የመጣ ሰው ነበረ። አሁን ሰውየው ዋሸ። ተከትለው የሚሄዱት ሰዎች ራሳቸው ምን አይተው ነው? ምን ተመልክተው ነው? ኦርቶዶክሱ ሲማር ከማን ነው የሚማረው? ከማን ነው የምትማረው? ማን ነው የሚያስተምርህ? አሁን በቲክቶክ ላይ ማን ነው የሚያስተምርህ? ተምሮ ነው? በዩቲዩብ ላይ የሚያስተምረው ተምሮ ነው? በሶሻል ሚዲያ ላይ የሚያስተምረው ተምሮ ነው? ስለዚህ የግድ የኦርቶዶክስ ተዋሕዶ ቤተክርስቲያን ዕውቀት ይጠይቃል፣ ትምህርት ይጠይቃል። ጳውሎስ ዝም ብሎ ተነስቶ ነው? በፍጹም መጽሐፍ ቅዱስ የሚነግርህ ከገማልያል እግር ስር ሕጉን ጠንቅቆ ከሚያውቅ ከምሁረ ኦሪቱ ከገማልያል እግር ስር ቁጭ ብዬ በኪልቅያ በዛች በተወለድኩባት አገር እኔ የአባቶቼን ሕግ ጠንቅቄ የተማርኩ አይሁዳዊ ነኝ። ያ የብሉይ ኪዳን እምነት እንዴት ወደ ክርስትናው እንደተለወጠ ጳውሎስ መስበክ የጀመረው ያንን ተማረ፣ መንፈስ ቅዱስ ገለጠለት። የተማረው ትምህርት ትንቢቱን ሲያየው ትንቢቱ ለካ ይሄ ነው። የተማረውን ትምህርት ትንቢቱ ለካ ይሄ ነው። ድንግል ትጸንስ ወትወልድ ወልደ የሚለውን ካወቀ ድንግል ጸንሳ ትወልዳለች፣ ኢየሱስን ወለደች፣ አለቀ። ስለዚህ ያን የተማረውን ነው ወደ አዲስ ኪዳን ሲመጣ ክርስቶስ እንደነገረን በማቴዎስ 5 ማቴዎስ 6 ማቴዎስ 7 ላይ እንዴት የብሉይ ኪዳን ሕግጋት በአዲስ ኪዳን ሕግጋት ውስጥ እንዴት እንደሆኑ መድኃኒታችን ኢየሱስ ክርስቶስ ያስተማረን ነገረን። ይሄን እንደሚያሳይ ነው። ስለዚህ በኦርቶዶክስ ውስጥ አስተማሪ ለመሆን የግድ መማር ይጠይቃል። ሳይማሩ ማስተማር አይቻልም። እንዳልኩት ነው። አንድ ሐኪም ተነስቶ ሰርጀሪ ላድርግ አይልም። እናንተ ግን ማንም መጥቶ ስለመንታችሁ ሲነግራችሁ ትሰማላችሁ። ወሬ ስለሆነ ብዙ ሰው እንኳን ወሬ ነው የሚወደው፣ ሐሜት ነው የሚወደው። አብዛኛውን ጊዜ ለዚህ ነው የሚወድቀው። የምትሰናከሉት ብዙዎቻችሁ የምትጠላለፉት ወሬ ስለምትወዱ ነው። ጎሲፕ ትወዳላችሁ፣ ሐሜት ትወዳላችሁ። 10 ሰዓት ቁጭ ብላችሁ ታማላችሁ እኮ። የሚያስደነግጥ እኮ ነው። አሁን ሶሻል ሚዲያ መማማሪያ ነው፣ ሐሜት ነው። በቲክቶክ ላይ አብዛኛውን ትምህርት ነው የምታዩት፣ ወሬ ነው የምታዩት። ምን አይነት ነገር ነው የምታዩት ቲክቶክ ላይ? እድሜ አጭር ነው፣ ዘመን ጥቂት ነው። ራስን ሳትለውጥ እድሜ ሄደ። መቃብር እየተቆፈረ ነው። ልጥ ተርሷል፣ መቃብር ተምሷል። እድሜ ሽማግሌ የትና የደርሰ ስጋው ደግሞ ለመቀበል አልበቃም። ወደ ቤተ መቅደስ አትሄድም። አይንን ቲክቶክ ላይ ሰክተ ትጮኻለህ። ደግሞ እኮ ቁም ነገር አታይበትም። ቁም ነገር እኮ ይገኝበት ነበረ። በተለይ እንደ ኢትዮጵያ የረከሰ አስተሳሰብ እኔ አላየሁም በአሁን ሰዓት ላይ። በተለይ በዚህ በሶሻል ሚዲያ ላይ የኢትዮጵያን ባህሪ በጣም ተገልጧል። በቲክቶክ በሶሻል ሚዲያ ተገልጧል፣ በፌስቡክ ተገልጧል፣ በዩቲዩብ ላይ ተገልጧል። ቁጭ ብለው የሚያወሩት አስደንጋጭ ነው። ሌላ ቦታ እንኳን ማታየው ኢትዮጵያ የሃይማኖት ሀገር፣ ኢትዮጵያ የእግዚአብሔር ሀገር፣ ኢትዮጵያ የቅድስና ሀገር ብለህ ዛሬ ያለው ግን እንክርዳድ ነው የበዛው። እንክርዳድ ነው የበዛው። ትውልዱ ከእግዚአብሔር መንፈስ የራቀ ነው።
ተነስተው የሚናገሩት የሚያወሩ ሶሻል ሚዲያው ምን እየሰራ እንዳለ ደግሞ አሁን ፕራንክ እየተባለ የመጣ ነገር አለ ለኛ ማህበረሰብ የማይሆን ሰውየውን እያስደነገጥከው ሰውየውን የማይሆን ነገር እያረክ እሱን እየቀረስክ ገንዘብ ለመሸመት ገንዘብ ልትሸምጪ የሰውን ታሪክ በአደባባይ ታወጫለሽ ኢዲት እንኳን አድርጋችሁ አስተካክላችሁ አታወጡም የሚያሳዝን ነው ስለዚህ ከማን ነው መማረው ማን ነው የሚያስተምረኝ የሚለውን ማወቅ አንዱ እጅግ ትልቅ ነገር ነው በኦርቶዶክስ ዛሬ መጥቶ ማስተማር አይችልም ስለ አገልጋዮች ደግሞ ምናገራዋለኝ ወደፊት እንማማራለን አገልጋይ ማን ነው በኦርቶዶክስ ቤተክርስቲያን ውስጥ አገልጋይ ለመሆን ልዩነት የለውም ብቃት የለውም ወይ እዛ ጋር ሌላ ስራ ሲሰራ ከርሞ መጥቶ እዚህ ጋር አገልጋይ መሆን ይችላል ወይ ትላንትና ማታ ሌላ ቦታ ነው የነበረው ናይት ክለብ ነው የነበረው ዛሬ መጥቶ ደግሞ ልዘምር ይላል ወይ በጣም እየተበላሸ ነው ያለው የቤተክርስቲያኑ መሪዎች ጭምር ናችሁ መታበላሹት ከላይ ጀምሮ ጳጳሳት ከተባላችሁት ጀምሮ መምህራን ከተባላችሁት ሰባኪ ወንጌል ከተባላችሁት ማን ነው መድረክ ላይ እንዲዘምር የምታቆሙት ማን ነው መጥቶ የሚያገለግለው ስለዚህ ትውልዱ ቢጠፋ አይፈረድበትም እናንተ በመሰሩ ስራ ማለት ነው በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ የሚያስተምሩ ሰዎች ተምረው ነው የሚያስተምሩት ሳይማሩ ሊያስተምሩ አይችሉም ቄስ መሆን አይችልም እንዴት አድርጎ ነው አሐዱ አብ ቅዱስ ብሎ የሚቀድሰው እንዴት ብሎ ነው ወንጌል የሚለው መግቢያና መውጫውን ሲያቀዋል ወይ የሥርዓቱን 42ቱን ብራኬ የት ያቀዋል ስለዚህ በኦርቶዶክስ ቤተክርስቲያን ሳይማሩ ማስተማር የለም ሳልማር አስተምራለሁ ምልክትል ከሆነ ቦታ ኦርቶዶክስ አይደለም ቦታ ክርስትና አይደለም ቦታ ተዋህዶ አይደለችም እቺ ቅድስት ቤተክርስቲያን አይደለችም ስለዚህ ብዙዎች በሌላ እምነት ውስጥ ፕሮቴስታንት ዓለም ህግ የለው እንዳሻህ ነው ሂድ እንዳሻሁን ያለው ማርቲን ሉተርም እንደፈለከሁን ብሎ ክርስቶስንም ሰድቦ ሂድ በጸጋው ድነሃል ብሎ ክርስቶስን እንደ ማርቲን ሉተር የሰደበ የለም እምላችሁ ከዚህ በፊትም አይሁድ ያላሙትን ያማ የሪፎርሜሽን መስራች ዛሬም ታድሶች ያ መንፈስ ነው ያላቸው መሳደብ ብቻ መምህር ዘበን እንዲህ ብሎ አስተማረ መምህር ዘበን ዋሸ መምህር ዘበን እንደዚህ ያለ የኦርቶዶክስን እምነት ለማጥላላት እኔ እንኳን እኔማ ምንድነኝ ቅዱሱን ተክለ ሃይማኖት ስትሰድብ ቅዱሱን ገብረ መንፈስ ቅዱስ ስትሰድብ ቅዱሱን ቅዱስ ጊዮርጊስ ስትሰድብ አንዱ ተነስቶ ሰምቻለሁ እንዴ ወታደር እኮ ነው ጊዮርጊስ ወታደር እኮ ሌላ ሀገር እኮ አይታወቅም አለ ከሰፈር ወጣ አታውቅም ማለት ነው አንተ ጊዮርጊስ አይታወቅም በሌላ ዓለም የምትል ከሆነ አንተ ከሰፈርህ አልወጣህም እዛችሁ ጋር ነው ያለኸው ማለት ነው አንዱ ታድሶ ይሄን ሲል ሰምቻለሁ ቅድስት ቤተክርስቲያናችን ሥርዓት አላት ህግ አላት መመሪያ አላት መጽሐፍ ቅዱስ አላት የመጽሐፍ ቅዱስ ልጆች አዋልድ መጽሐፍት አላት ድርሳናት ገድላት አሏት እናንተ የላችሁ ስለዚህ ስለሌላችሁ ነገር ማውራት ደግሞ እሱ ደግሞ ሌላ ነው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሳይማሩ ማስተማር የለም ስለዚህም ጌታችን ክብር ይግባውና ማቴዎስ 10 ላይ 12ቱን ሐዋርያት ጠርቶ 3 ዓመት ሙሉ ነው ያስተማራቸው 3 ዓመት ሙሉ ሳይማሩ ማስተማር የለም ለነሱ ረድ እንዲሆኑ 72ቱን ሰዎች ሲመርጥ ደግሞ ሉቃስ ወንጌል ምዕራፍ 10 ቁጥር 1 ላይ ስታዩ ሌሎች 70 ሰዎችን መረጠ ይላል አጠቃላይ 72 ናቸው ቁጭ አርጎ 3 ዓመት ከ3 ወር ነው ያስተማራቸው ወንጌል ቁጭ አርጎ ነው ያስተማራቸው ሳይማሩ ማስተማር የለም ከዛ ምንድነው እንደው የሚያላቸው ሂዱ አጥምቁ ብሎ ማቴዎስ 28 ቁጥር 19 ላይ ሲያዛቸው ምንድነው ያላቸው ሂዱ አሕዛብን ሁሉ ያዘዝኳችሁን እንዲጠብቁ እያስተማራችሁ ያዘዛቸዋል ማለት ነው ያስተማራቸዋል ማለት ነው ፈክር ለነ ይሉት ነበር ለህዝቡ በመሳሌ ተናግሮ እነሱ ደግሞ ማታ አረ ትርጓሜውን ንገረን ጌታ ሆይ ይሉት ነበር ምንድነው የዘሪው ትርጓሜ ምንድነው ይሄን ያልከው ጌታ ሆይ ይያሉ ደግሞ ማታ ይተረጉምላቸው ነበር ያ ትርጉም ደግሞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተቀምጧል ጀርመን የላትም አሜሪካ የለውም ፕሮቴስታንት ስትሆን የምትከተለው ነው የለህም ከሌለ የለህም በቃ እኛ ደግሞ አለን ያለንን ስንናገር ደግሞ አንተ ተነስተህ ለኦርቶዶክስ እንዲጨመረች ኦርቶዶክስ እንዲያለ ከሌ እንዲያለ አባ ከሌ እንዲያሉ ዝም ብለህ ስለሰው ብቻ ያወራህ አትኖርም መሰረታዊ ትምህርት እንኳን ይዘህ ማስተማር አትችልም በተለይ ከኦርቶዶክስ የሚወጡት ሰዎች መሰረታዊ ርዕስ ይዘው ዛሬ የምንማረው በዚህ ላይ ነው ብለው ሲያስተምሩ አትሰማም የለማ እንዴት ይሆናል
የለም። በኦርቶዶክስ ቤተክርስቲያን ግን ተነስቶ በፈለገው መንገድ እኔ ቄስ ነኝ፣ እኔ ዲያቆን ነኝ፣ እኔ አስተማሪ ነኝ፣ እኔ ሰባኪ ወንጌል ነኝ፣ እኔ ነኝ ብሎ ማስተማር አይቻልም። ድንገት ካላችሁም ጥንቃቄ ታደርጉበት ዘንድ ይገባል። ጳውሎስ ሐዋርያ ዝም ብሎ አይደለም፣ ሐዋርያት ዝም ብለው አይደለም፣ 72ቱ አርድእትም ዝም ብለው አይደለም፣ 36ቱ አንስትም ይመሰክሩ ሕግና ሥርዓትን ያደርጉ የነበሩት ቁጭ ብለው ከአምላካቸው ከኢየሱስ ክርስቶስ እግር ስር ተምረው ነው። ነቢያትም ቢሆን የተጠሩት እንደዛ ነው። በእግዚአብሔር ቤት ውስጥ ነው የሚያድጉት። በእግዚአብሔር ቃል ነው ታንጸው የሚያድጉት። ከዚህ የተነሳ ነው በጴንጤ ዛሬ መጥቶ ነገ ፓስተር መሆን ይቻላል። በኦርቶዶክስ ግን ዛሬ መጥቶ ነገ መምህር መሆን አይቻልም፣ አስተማሪ መሆን አይቻልም፣ ዲያቆን ቄስ መሆን፣ መነኩሴ ጳጳስ መሆን አይቻልም። ስርዓት ጠብቀን ስንሄድ ስርዓቱ ይጠብቀናል። ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ ናት። ልዩም አድርጎ ያዘጋጃት ራሱ እግዚአብሔር ነው። ስለዚህ ሕግና ስርዓት ባለው ቤተክርስቲያን ውስጥ ስለምንኖር እግዚአብሔር የተመሰገነ ይሁን። የአባቶችን ሕግ ጠንቅቄ የተማርኩ አለ ጳውሎስ ሐዋርያ። ኦርቶዶክሳውያን የምትማሩት የአባቶቻችሁን የእናቶቻችሁን ትምህርት ነው። በሌላው ዓለም አባቶቼ እናቶቼ የሚሉት የላቸውም። እኛ አባታችን እንላለን። ቅዱስ ጳውሎስ አባቴ ይላለሁ፣ ቅዱስ ጴጥሮስ አባቴ ይላለሁ፣ ተክለ ሃይማኖት አባቴ ይላለሁ፣ ገብረ መንፈስ ቅዱስ አባቴ ይላለሁ፣ ነቢያት አባቶቻችን እንላለን፣ ሐዋርያት አባቶቻችን እንላለን። የፕሮቴስታንቱ ዓለም ያ የለውም። ሌላ ቀርቶ ኢስተርን ኦርቶዶክሶች ግሪኩ ሌላው አባቶች የሚላቸው ከሐዋርያት በኋላ ያሉትን ፓትሪስቲክ ዘመን ነው። ተመልከቱ፣ ፓትሪስቲክ ዘመን ነው። የድሮቹን አያውቅም። ኦርቶዶክስ እንደሱ አለ። አሁን አንዳንዶቻችሁ ብዙ ጊዜ የምታቀርቡት ቲክቶክ ላይ ወይም ዩቲዩብ ላይ ያላችሁ ሰዎች አብዛኞቻችሁ በተለይ በውጭም ሀገር በእንግሊዝኛ እናስተምራለን ብላችሁ የተነሳችሁት በተለያየ ቦታ ከግብፅና ከግሪክ ነው ኮፒ እያደረጋችሁ የኦርቶዶክስን እምነት እያጠፋችሁ ያላችሁት። ስርዓት እያጠፋችሁ ነው። የኦርቶዶክስ ቤተክርስቲያን እምነቷ የተለየ ነው። የምትከተለው የምዕራቡን ዓለም። አንዳንዶች ሲነጋገሩ ሰምቻለሁ። አባቶች የምንላቸው የትኞቹ ናቸው? አባቶች በኦርቶዶክስ አባቶች ነው። ገና እና አብርሃም እና ይስሐቅ እና ያዕቆብ እነዛ ያኔ ጥንት የነበሩት አባቶቻችን ናቸው። እኛ ሐዋርያት ቅዳሴ ስንጀምርኛ ዘአበዊነ ሐዋርያት ነው የምንለው። እኛ የፈረንጅ ነገር አምጥተ አታምታቱት ህዝቡን፣ ትውልዱን። ብዙዎች መምህራን የተባላችሁ ራሱ ደግሞ በዚህ ላይ ስትወድቁ አይቻችኋለሁ። እሱን ወደፊት እንመለከታለን። ለዛሬ ግን በፕሮቴስታንት ዓለም ዛሬ ገብቶ ነገ ፓስተር መሆን ይቻላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን አይቻልም። ለምን? ዕውቀት ይጠይቃል። ኦርቶዶክስ የዕውቀት ቤት ነች። የተመሰረተችው በዕውቀት ነው። ዕውቀት ብርሃንን ግለጽልን እያል ነው በኪዳንም የምንጸልየው። ስለዚህ ያስተውሉ ዘንድ ልቦናቸውን ከፈተላቸው ስለሚል እግዚአብሔር ልቦናችንን ይክፈትልን፣ የሰማነውን በልቦናችን ያሳድርልን። ኦርቶዶክስ ቤተክርስቲያን ውቅያኖስ ናት። እድሜ ልክ ተምሮ የማያልቁት የማይጨርሱት ትምህርት ያላት ቅድስት ቤተክርስቲያን ነች። የተወሰነ ዕውቀት ግን መያዝ እጅግ የሚገባ ነገር ነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ክብርና ምስጋና ይግባው። እግዚአብሔር አምላክ በረድኤት በቸርነት አይለያችሁ። ስትገቡም ስትወጡም እግዚአብሔር በረድኤት ከእናንተ ጋር ይሁን። በሕይወት ዘመናችሁ ድንግል ማርያም አትለያችሁ። የጎደለውን ሙሉ የመረረውን ጣፋጭ አድርጎ ልጇ ወዳጇ ኢየሱስ ክርስቶስ የበረከት እጁን በቤታችሁ ይላክላችሁ። የሞቱትን ዘመዶቻችሁን ያጽድቅላችሁ። የታመሙትን በደዌ ዳኛ በአልጋ ቁራኛ የተያዙትን ሁሉ ይፈውስልን። በተለያየ መከራ ያላችሁትን የልቦናችሁ መሻት ይፈጽምልን። ኢትዮጵያ ሀገራችንን፣ ተዋሕዶ ሃይማኖታችንን፣ አጎራባች ሀገሮችን፣ አፍሪካን፣ መላውን ዓለም ሁሉ እግዚአብሔር በሰላም ይጠብቅልን። በሕይወት ዘመናችሁ ሁሉ የእግዚአብሔር ክንዱ ጋሻ ቀኙ ከለላ ይሆናችሁ። ይህን ትምህርት የተማራችሁ ሁሉ ሌሎች ሰዎች ደግሞ እንዲማሩት ላይክ፣ ሼር በማድረግ አድርሱ። አዲስ ሆናችሁ የመጣችሁ ደግሞ እንኳን ወደ እግዚአብሔር ቤተሰብ በሰላም መጣችሁ። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ይግለጽላችሁ። ልዑል እግዚአብሔር ይቀድሳችሁ፣ በመንፈሳዊ በረከት ያክብራችሁ። የሰማነውን በልቦናችን ያሳድር። አሜን። ክብርም ምስጋናም ለሥላሴ ይሁን። አሜን።